ሰላም የመጽሐፍን በዜማ ቤተሰቦች፣ ዛሬ በሀብት መንገድ ክፍል 4 ተመልሰን ተገናኘን። አብራችሁ ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 4። ትምህርት 1። ሀብታሞች የሚሰሩት ለገንዘብ አይደለም። ለድሃ አባቴ ክፍያ እንደማላገኝ አልተናገርኩም። ሊረዳኝ እንደማይችል መንገሩ አስፈላጊ እንዳልሆነ ተረድቻለሁ። እኔም ነገሩ ገና አልገባኝም። ለ3 ሳምንት ዘውትር ቅዳሜ ከማይክ ጋር ሆኜ ያለ ክፍያ መስራታችንን ቀጠልን። ስራውን እየተለማመድኩት ስለመጣው የመሰልቸት ባህሪ ሊሰማኝ አልቻለም። አሁን ያጣሁት 2 ነገሮችን ብቻ ነው፣ የቤዝቦል ጨዋታና የኮሚክ መጽሐፍቶች መግዣ ሳንቲም። በ3ኛው ሳምንት ሀብታሙ አባቴ መኪናውን በመኪና ማቆሚያ ቦታ ሲያቆም የሞተሩን ድምፅ አሰማን። ከዚያም እሱ ወደ ግምጃ ቤቱ ዘለቀና ወይዘሮ ማርቲንን ከጨበጣት በኋላ ስለ ስራ እየጠየቃት ወደ አይስክሬሙ መደርደሪያ መራ። 2 አይስክሬሞቹን አንስቶ አንዱን ለኔ ሌላውን ደግሞ ለማይክ በሚመስል መልኩ ይዞ አየት አደረገን። ኑ ልጆች ትንሽ ንፋስ እንቀበል አለን። አውራ ጎዳናውን ካቋረጥን በኋላ የመኪና ማቆሚያውን ስፍራ አለፍ እንዳልን ወደ ትልቁ የስፖርት መስክ አምርተን በትልቁ የአግዳሚ ወንበር ላይ አረፍ አልን። አይስክሬሞቹን ሰጠን። በሜዳው ላይ ኳስ የሚጫወቱ ልጆችም ነበሩ። ስራ እንዴት ነው ልጆች? ጥሩ ነው ማይክ መለሰ። እኔም በመስማማት መለስኩ። ትምህርት አገኛችሁ ከስራው? የተመካከርን ይመስል ሁለታችንም እኩል ጭንቅላታችን በመነቅነቅ ስምምነታችንን ገለጽን። ከህይወት ታላላቅ ማነቆች አንዱን ማስወገድ። ደህና፣ አሁን እየተረዳችሁ እንደሆነ ይሰማኛል። ዋናውንና በህይወታችሁ ትልቁ ትምህርት ላይ ትኩረት አድርጋችኋል። በዚህም ከተማራችሁበት ደስታ፣ ነፃነትና ደህንነትን ትቀዳጃላችሁ። ካልሆነ ደግሞ ልክ እንደነዚህ ኳስ እንደሚጫወቱ ልጆች ወይ እንደ ወይዘሮ ማርቲን ትሆናላችሁ። እነዚህ ሰዎች በጥቂት ክፍያም ቢሆን ጠንክረው ይሰራሉ። ለስራቸው ደህንነት ያስባሉ። በአመት ለ3 ሳምንት ሽርሽር ይወጣሉ። ከዚያም ከ45 ዓመት የሥራ አገልግሎት ዘመን በኋላ ጡረታ ይወጣሉ። ይህ ሂደት የሚያስደስታችሁ ከሆነ በሰዓት 25 ሳንቲም ልከፍላችሁ እችላለሁ አለና ንግግሩን ገታ አደረገ። እነዚህ ጠንካራ ሰዎች ሆነው ስላንተ ግን እያሾፍክባቸው ነው አልኩት። ፈገግ አለ ሀብታሙ አባቴ። ወይዘሮ ማርቲን ለእኔ እንደ እናት ናት። በእርሷ ላይ የሚጨክን አንጀት የለኝም። ይህን እንደ ምሳሌ ያነሳሁት እናንተን ማስተማር ስላለብኝ ነው። ትምህርቱን ሰፋና ገላጭ አድርጌ ላሳያችሁ። ግንዛቤያችሁም ይሰፋል ብዬ አምናለሁ። ብዙዎች የሚገነዘቡትም ይህንን ነው። ራዕያቸው ጠባብ በመሆኑ የተከበቡበትን ወጥመድ አይረዱትም፣ አያዩትም። እኔና ማይክ ስናዳምጥ ቆየን። ንግግሩን በሚገባ የተረዳነው ባይሆንም በንግግሩ ውስጥ ጭካኔዎች ያሉ ይመስላል። ይሁን እንጂ ሊያስተምረንና ሊያሳውቀን የፈለገው ነገር እንዳለ መረዳት ችለናል። ፈገግ አለና 25 ሳንቲም በሰዓት ጥሩ ነው? ልባቸውንስ ደስ አያሰኝም ሲል ጠየቀን። በመቃወም ጭንቅላቴን ወዘወስኩና አይ አልኩት፣ በውስጤ የሚሰማኝ ነገር እንዳይታወቅብኝ እየጣርኩ። አዎ 25 ሳንቲም ለእኔ የተሻለ ክፍያ ነው። እሺ በሰዓት $1 ልክፈላችሁ በማለት ቀጥሎ ተናገረ። የልቤ ምት ጨመረ። በሚከፈለኝ $1 ምን እንደማደርግበት ከወዲሁ ማሰብ ጀመርኩ። የሰማሁትን ለማመን ቢከብደኝም ምንም መተንፈስ አልፈለኩም። እሺ በሰዓት $2 ላድርግላችሁ ሲለን ትንሿ ጭንቅላቴ ለመፈንዳት ተቃረበች። በወቅቱ ማለት በ1956 ዓ.ም በሰዓት $2 ሊከፈለኝ ከቻለ ሀብታሙ ሕፃን እንደመሆን ጥርጥር የለውም። ይህን ያህልም ይከፈለኛል ብዬ አላስብም። እሺ ብዬ ለመስማማትም ፈለግኩ። ብስክሌተኛና ቤዝቦል ተጫዋች ጓደኞቼን በመጋበዝ ተወዳጅነትን ማግኘት ፈለግኩ። ከሁሉም በላይ ጂሚና ሌሎች ሀብታም ጓደኞቼ
ድሃ ብለው መጥራታቸውን ሊያቆሙ ነው። ሆኖም አሁንም ዝምታን ነው የመረጥኩት። እርግጥ ነው $2 ክፍያ የምፈልገው አይነት ነው፣ ግን መናገርን አልመረጥኩም። አይምሮዬም ተጨናንቋል። አይስክሬሙ ቀልጦ ወደ ጣቶቼ ሲደርስ ተሰማኝ። ሀብታሙ አባቴ ሁለታችንንም በትኩረት እየተመለከተን ነው። አይኖቹን ከፍቶ እየገመገመንና ስሜታችን እያጠና እንደሆነ ተረድተናል። ከሁሉም በላይ በውስጣችን የተደረገልንን ጭማሪ በመቀበል ከፊል ዝንባሌ እንዳለው ተረድቷል። በሌላ በኩል በሁሉም የሰው ልጅ ተፈጥሮ ውስጥ ደካማ ጎን እንዳለውና ለከፊል የፍላጎት መገለጫ ነፍሱ ራሱን የማያስገዛ መሆኑን ከኛ ውስጥ እንዳለ አውቆታል። እዚህ ጋር ዋናው መመለስ ያለበት ጥያቄ ግን የትኛው ጎን ነው እንደ ጥንካሬ ሊወሰድ የሚገባው የሚለው ነው። በህይወት ውስጥ የበርካታ ሰዎችን ነፍሳዊ ዝንባሌዎችን ሲፈትሽ እንደቆየ ሙን ነው። በተለይ የሰዎችን የውስጣዊ ዝንባሌ ለመረዳት ሲል ሰራተኞችን በመቅጠር ቃለ መጠይቅ ሲያደርግላቸው ነፍሳቸውን ፍርጥርጥ አድርጎ ሲፈትሽ ቆይቷል። ቀጠል አደረገና እሺ በሰዓት $5 ይሆንላችሁ ሲል ጠየቀን። ወዲያው ውስጤ ጸጥ ረጭ ሲል ተሰማኝ። አንድ ነገር መልኩን እየቀየረ መጥቷል። የአሁኑ የክፍያ ጥያቄ መጠን በጣም ከፍተኛ ከመሆኑ የተነሳ ጉዳዩ የይስሙላ አይነት የሚመስል ነው። በዚያ ዘመን እንኳን እኛ ትልልቆቹ ይህንን ያህል ክፍያ ያገኙም ነበር። ከዚያም ፈተናው ሲጠናቀቅ በመሃላችን ጸጥታ ነገሰ። በቀስታ ወደ ግራዬ ገልመጥ ብዬ ማይክን አየት አደረግኩት። እሱም እያየኝ ነበረ። ደካማውና በፍላጎት የተሞላው የነፍሴ ክፍል ጸጥ አለ። በተቃራኒው ሌላኛውና ክፍያን የሚያስቀድመው ነፍሴ በአዲስ መልክ ሲነቃቃ ተሰማኝ። ከገንዘብ ጋር በተያያዘ ጸጥታና እርግጠኝነት የተመላበት መንፈስ ወደ አይምሮዬና ነፍሴ ውስጥ መግባትን ተረዳው። እርግጠኛ ነኝ ማይክም ውስጥ ተመሳሳይ ሁኔታ የተፈጸመው። መልካም አለ ሀብታሙ አባቴ። ብዙ ሰዎች ዋጋ ይፈልጋሉ፣ ምክንያቱም ስሜታቸው በፍርሃትና በስግብግብነት የተሞላ ስለሆነ ነው። ልብ በሉ፣ በመጀመሪያ ስሜታቸው በፍርሃት የሚሞላው ያለ ገንዘብ መኖር ስለማይችሉ ነው። በርትተው ይሰራሉ፣ ክፍያንም ሲያገኙ ስግብግብነት ስለሚከተል የሚፈልጉትን ሁሉ በገንዘብ ይገዛሉ። ይህ ነው እንግዲህ አካሄዱ። ይህ ምን አካሄድ? ከእንቅልፍ መንቃት፣ ልብስን ለብሶ ቁርስ በልቶ ወደ ስራ መሄድ፣ ከዚያም ቤት ኪራይና የዕለት ተዕለት ወጪን በወራዊ ወይም በሳምንታዊ ደሞዝ እየሸፈኑ መሄድ ይቀጥላል። በዚያው መጠን መላ ህይወታቸው ከዚህ አዙሪት ውስጥ ሆኖ ስለሚቀጥል የፍርሃትና ራስ ወዳድነት ስሜት በውስጣቸው እየነቀሰ ይመጣል። የተሻለ ገንዘብም ሲያገኙ ሂደቱን መቀጠሉ አይቀርም። ወጫቸው በዚያው ልክ ይጨምራል። ሌላ አማራጭ አለ? ማይክ ጠየቀው። አለ፣ ነገር ግን ጥቂቶች ብቻ ናቸው ይህን የሚረዱት። እና ምንድን ነው የኛው አማራጭ? ይህንንማ እናንተው ራሳችሁ በስራ ሂደት ውስጥ እንድትደርሱበት ነው የምፈልገው። ለዚያም ነው የ1 ሰዓት የስራ ክፍያን ከ10 ሳንቲም እስከ $5 አማራጭ አድርጌ ያስቀምጥኩላችሁ። ፍንጭ የለም። በስራው በጣም ስለተዳከምና ያለ ስራ ክፍያ እየሰራን ስለሆነ ብርታት የሆነን ዘንድ ጠቆም ብታደርገን ብሎ ማይክ ተለማመጠ። ደህና፣ የመጀመሪያው እርምጃ እውነትን መናገሩ ላይ ነው ሀብታሙ አባቴ ተናገረ። እየዋሸን አይደለም በማለት ለማስረዳት ሞከርኩ። እየዋሻችሁኝ ነው እያልኩ አይደለም። እኔ የምለው እውነቱን ልንገራችሁ ነው። ምንም በተመለከተ ነው ስለ እውነት ልትነግረን የፈለግኩ? አንተ እያልክ ያለው በዚህ ፓርክ ውስጥ ስለሚገኙትና ከአንተ ጋር አብረው ስለሚሰሩት ነው። ለምሳሌ ወይዘሮ ማርቲን። እነሱ እንደዚያ ማድረግ አልቻሉም። እኔ ነበርኩ የጠየቅኩት። አይመስለኝም። ምክንያቱም ያላቸውን ገንዘብ ከማሰራትና ሀብትም ከማዳበር ይልቅ ገንዘቡ ክፍተትን እንዲሞላ ብቻ ነው የሚጠቀሙበት። አይምሯቸውን ከመጠቀም ይልቅ በስሜት ይመራሉ። ጥቂት ደሞዝ ያገኛሉ። ያቺንም ፍርሃትና ስግብግብነት በተሞላበት ሁኔታ ለዕለት ኩርስና ለዕለት ወጪ መዋሉን ይቀጥላሉ። አስተውሉ፣ ደሞዝ ቢጨመርላቸው እንኳን ፍላጎታቸው ስለሚጨምር ገንዘቡን ማውጣታቸው አይቀርም።
ገንዘቡ እንዲሰራና ሌላ ተጨማሪ ገንዘብን እንዲያመጣ ያደርጉታል በማለት ንግግሩን ገታ አደረገ። ስለዚህ ስሜታቸው አመለካከታቸውን ያሸንፋል አለ ማይክ። አዎ ልክ ነህ። እውነቱ ምን እንደሆነ ከማሰላሰል ይልቅ ለስሜታቸው ይገዛሉ። ፍርሃትን በመሸሽና ካለባቸው ችግር ለመራቅ ሲሉ ስራ ይሰራሉ። በምላሹ የሚያገኙትን ገንዘብ ለዕለት ወጪያቸው ያውሉታል። ፍርሃት በራሱ ወጥመድ በመሆኑ የዕለት ተዕለት ህይወታቸው በዚህ አይነት ይቀጥላል ማለት ነው። ብዙዎችም ከዚህ ህይወታቸው የተነሳ የሚፈጥርባቸውን ጭንቀት ከቀን አልፎ በሌሊትም እንቅልፍ ይነሳቸዋል። አሁን የሚሰሩት ይህንን ፍርሃትን ለማሸነፍና ከፍርሃትም ለማምለጥ ይሆናል። በአእምሯቸው ከሰማ ይልቅ በገንዘባቸው ማሰብ ስለሚጀምሩ ህይወታቸው ከፍርሃት መላቀቅ አይችልም። እኔና ማይክ በንግግሩ ብንስማማም ሙሉ በሙሉ ግን ተረድተነዋል ወይም ገብቶናል ለማለት አይቻልም። ልክ እንደ ሀብታሙ አባቴ ያሉ ትልልቅ ሰዎች ከተናገሩ በኋላ ፊታቸው ላይ ምንም አይነት ስሜት እንደማይታይባቸውና እንደማይገረሙ ሳስተውል ደነቀኝ። ሀብታሙ አባቴ ቀጠለና እናንተ ልጆች ከፍርሃት ወጥመድ ራሳችሁን አውጡ። ይህንንም ከኔ መማር አለባችሁ። ሀብታም መሆን ብቻ ከዚያ አያወጣም። ነፃ የሚያወጣው ከፍርሃት ወጥመድ ራስን ማላቀቅ ብቻ ነው ብሎ ንግግሩን ጨረሰ። በመደነቅ ሀብታም መሆን በራሱ ከፍርሃት ነፃ አያወጣም እንዴ በማለት ጠየቅኩት። አዎ አያወጣም። ሌላው ችግር ስግብግብነት ነው። አንዳንዶቹ መቋመጥ ይሉታል። እኔ በግሌ የተሻለ ነገር ለመስራት እና ለማግኘት መቋመጥ መልካም ነው እላለሁ። ሰዎች የሚሰሩት ይህንን ለማምጣት ነው፣ የተሻለ ሀሴትን ለማግኘት። ሆኖም የሚገርመው በገንዘብ የሚገኝ ደስታ እድሜው አጭር ሲሆን የገንዘቡ አቅም በዋዠቀ ቁጥር ፍርሃትንና ስግብግብነትን መፍጠሩ አይቀርም። ስለሆነም ገንዘብ ሰዎችን ከፍርሃትና ከስግብግብነት የሚያወጣ ኃይል አይደለም ሲል መለሰልኝ። ይህ ሀብታሞችን ያካትታል? ማይክ ነበር ጠያቂው። አዎ፣ በእርግጥም የአንዳንድ ሀብታሞች የሀብት ሚስጥር ከፍርሃትና መቋመጥ ጋር ሲያያዝ የገንዘብ መኖር ፍርሃትን ያስወግዳል ብለው ያምናሉ። በዚህም መንገድ ድህነትን ጨርሶ እንደ መነቃቂያ ዘዴ አድርገው ያስቡታል። በመሆኑም ሀብት መሰብሰብን ይቀጥላሉ። አንዳንድ ወዳጆቼ ሀብት ቢኖራቸውም ከመጠን በላይ ሲሰሩ ይታያሉ። ሀብታቸውን እንዳያጡ ስለሚፈሩ። በሚሊዮን የሚቆጠር ሀብት እንኳን ቢኖራቸው ድሃ በነበሩ ጊዜ ከተሰማቸው ፍርሃት በባሰ መልኩ ስለሚፈጠርባቸው ያለ እፍረት ሌት ተቀን መስራትን ይሙጥኝ ይላሉ። ከፍርሃት ለመላቀቅ ያካበቱት ሀብትም መላ ይዘይድላቸው፣ ይባስ ብሎ የመንፈስ እረፍት ይነሳቸዋል። ደካማውና ለሀብት የሚንሰፈሰፈው የማንነታቸው ክፍልም መልሶ ራሳቸውን ሲያስጨንቃቸው ይታያል። የሚያምር ቪላ ቤታቸው፣ ውድ መኪኖቻቸውና የተንደላቀቀ አኗኗራቸውን ማጣትን ሲያስቡት ያስጨንቃቸዋል። በመጨረሻም ሀብታቸውን ማጣት ሲጀምሩ ጓደኛ፣ ወዳጅ እንዲሁም ጠላታቸው ሳይቀር ምን አሉ እያሉ መጨነቅ ይጀምራሉ። ስለሆነም ብዙዎች በመንፈስ ጭንቀት የተነሳ አእምሯቸው የተወጠረና ተስፋ የቆረጠ ይሆናሉ። ታዲያ ድሆች የተሻለ ደስታ አላቸው ማለት ነው ብዬ ጠየቅኩት። አይመስለኝም። በገንዘብ አለመኖር ልክ ገንዘቡ ያላቸው ደስታን በገንዘብ ይገዙ የመሰላቸው ጥገኞች ይፈጠራሉ። በአንጻሩ ገንዘብን ባይኖራቸው ወደፊት ደስታን በገንዘብ እንገዛለን ብለው በሚያስቡ መካከል ልዩነት የለውም። ይህንን እየተነጋገርን ባለንበት ወቅት አንድ አዛውንት የጎዳና ተዳዳሪ በአጠገባችን አለፉና በአካባቢው የሚገኙትን የቆሻሻ መጣያ ሳጥኖች መልእክት ማድረግ ጀመሩ። ሀብታሙ አባቴ ከቦርሳው ውስጥ ዶላር አውጥቶ ለሽማግሌው ሲሰጣቸው አዛውንቱ እድላቸውን እያመሰገኑ ከቦታው ወዲያውኑ ተሰወሩ። የኔ ሰራተኞች በቀን 8 ሰዓት ለገንዘብ ሲሉ እየሰሩ እኔ ለገንዘብ ግድ የለኝም ይላሉ። ይህ እንግዲህ ልብ በሉ እውነትን እንደ መካድ የሚቆጠር ነው። ለገንዘብ ግድ ከሌላቸው ያን ያህል ሰዓት በቀን ውስጥ መልፋት ለምን አስፈልጋቸው?
እንደዚህ አይነት አመለካከት ያላቸው ሰዎች ከአእምሮ ህመምተኛ በምንም አይለዩም ቢባል ሐሰት ወይም የተጋነነ ነው ሊባል ይችላል ይሆናል። ሀብታሙ አባቴን ሳደምጠው በአእምሮዬ ድንገት ወላጅ አባቴ መጣብኝ። አዎ ወላጅ አባቴ ሁሌም ለገንዘብ ግድ የለኝም፣ የምሰራው ስራዬን ስለምወደው ነው ይላል። ስለዚህ ምን ማድረግ አለብን? መፍትሄ የሚሆነው ስግብግብነትና ፍርሃት እስኪወገድ ድረስ መስራት ነው በማለት ጠየቅኩት። አይደለም፣ ይህም ቢሆን ጊዜ ማባከን ነው። ስሜት የሰውነታችሁ አንዱ መገለጫ ነው። ቃሉም ኃይል ከሚለው ጋር ጥብቅ ትስስር አለው። ስሜት እውነት ላይ የተመሰረተ ይሁን፣ አእምሮን መጠቀም ደግሞ ስሜታዊነትን ለማራቅ ይረዳል። ምንድን ነው በማለት ማይክ ጉዳዩ እንዳልገባው በሚጠቁም መልኩ ጥያቄውን አቀረበ። አሁን ስላልኩት ነገር ባይገባችሁም ብዙም አትጨነቁ። አንድ ቀን አንድ በአንድ ሊታወሳችሁ ይገባል። በስሜት ውስጥ ሆናችሁ ለመወሰን አትጣደፉ። ተመልካችነትን ምረጡ። ብዙዎች ስሜታቸው እስከሚያሰለቻቸው አይረዱም። ለዚያም ነው ስህተት ውስጥ የሚገቡት። እናንተ ግን በስሜት ማሰብን ፈጽሞ አታስቡት። ስሜት ሌላ፣ ሀሳብ ሌላ። እስኪ ምሳሌ ብትሰጠን ትችላለህ ስል ጠየቅኩት። መልካም። ለምሳሌ አንድ ሰው ስራ ፈልጋለሁ ሲል በአብዛኛው በስሜቱ ተመርቶ ነው። ያለ ገንዘብ የመኖር ፍርሃት ደግሞ እንደዚያ እንዲል ያደርገዋል። ሆኖም ሰዎች የቤት ኪራይ ካለባቸው የግድ ገንዘብ ይፈልጋሉ አልኩት። ልክ ነው። እኔ የምለው እንደዚያ እንዲያስቡ የሚያደርጋቸው ፍርሃት ነው። አልገባኝም ማይክ ጠየቀ። ለምሳሌ ገንዘብ የማጣት ስሜት እያደር ከጨመረና ስራን አግኝቶ ፍርሃትን መዋጋት በምትኩ የማይኖር ከሆነ እራሳቸው እንደዚህ ሲሉ ይጠይቃሉ። ስራው ይህን ችግር በዘላቂነት በመፍታት መፍትሄ ይሆናልን? በእኔ አመለካከት አይሆንም ነው የሚለው። በተለይ የሰውን እድሜ ዘመን ስናይ ይህ ሊሆን አይችልም። ለረጅም ዘመን ችግር የአጭር ዘመን መፍትሄ አይዘለቅም ነው እያልኩ ያለሁት። ስራን በመስራት የዕለት ችግርን ለመወጣት ግን ገንዘብ አጠቃቀምን በሚገባ ማወቁ ትልቁ ሚና ይጫወታል አለን። አባዬ ግን አጥና፣ ጥሩ ውጤትን በትምህርት አስመዝግብ፣ ከዚያ የተሻለ ስራን ታገኛለህ ያኛል በማለት በመጨናነቅ ስሜት ተናገርኩ። አዎ ያለው ይገባኛል። ብዙዎች ምክራቸው ይህ ነው። አብዛኛዎች አማራጭ የሌለው መልካም ህይወት መንገድ እንደሆነ ያምናሉ። ይሁን እንጂ የሚገርመው ነገር እንደ የሚሉት በውስጣቸው ፍርሃትን ስለሚይዙ ነው። ፍርሃቱም እንደዚያ እንዲያስቡ ያደርጋቸዋል። አባቴ ያለኝ ያንን ያለኝ ስለሚፈራ ነው። አዎ ገንዘብ ባለማግኘት ምክንያት ከማህበረሰቡ እንዳትገለልበት በመፍራት ነው። አደራ ተረዳኝ። አባቴ ይወዳል፣ የተሻለ ነገር እንዲገጥም ይመኛል። ፍርሃቱንም ለማሸነፍ ትምህርትና ስራ ወደ ሌላቸው መፍትሄዎች እንደሆኑ ያምናል። ግን ልብ በል፣ አባት ተማረ፣ ተመረቀ፣ ከዚያም ጥሩ ስራን በመያዝ ጥሩ ገቢ እያገኘ ነው። ፍርሃቱ ግን የለም። በጠዋት ወደ ስራው የሚጣደፈው ገንዘብ እንዳላጣ የሚለው ስጋት አይደለም። አንተንስ ትምህርት ቤት ሂድ የሚል ከዚያ የመነጨ አይደለም። ስለዚህ አንተ ምን ትመክረኛለህ? በበኩሌ ላስተምራችሁ የምፈልገው የገንዘብ ኃይል እንድትረዱ ነው። እንድትፈሩት ሳይሆን እንድትማሩበት ለማድረግ ሲሆን፣ ይህን ማድረግ ብቻ የገንዘብ ባሪያ ከመሆን ትድናላችሁ። ይህንን እንግዲህ በትምህርት ቤት ውስጥ አትማሩትም በማለት ንግግሩን ገታ። በስተመጨረሻ ነበረ ስለ ገንዘብ ያለንን አስተሳሰብ በአእምሯችን ውስጥ እንዲሰፋ ለማድረግ እየጣረ እንደሆነ ይገባል። ወላጅ አባቴ፣ ወይዘሮ ማርቲንና ሌሎች የእርሱ ተቀጣሪዎች ያላዩትን ነው ለኛ ለማሳየት የሞከረው። አንዳንዴ የሚጠቀምባቸው ምሳሌዎች ጨካኝ ሊያሰኘው የሚያስችል ቢሆንም እውነቱ ግን ያ አይደለም። ምክንያቱም በምሳሌዎቹ አእምሯችን እንዲሰፋ ጥረት አድርጓል። ተመልከቱ፣ ሁላችንም ወጥመድ ውስጥ ነን። የመመክራችሁ ብዙዎችን የያዘው ወጥመድ ጥላችሁ እንድትወጡ ነው። የፍርሃትና የስግብግብነት ወጥመድ። እናንተን ለሚጠቅም ነገር ብቻ በመልካምነት ማንኛውንም ነገር ተጠቀሙ። ይህንን ነው እንግዲህ መማር ያለባችሁ። የገንዘብ ክምር እንድትፈጥሩ ማስተማር ሳይሆን የራሳችሁን ገንዘብ በአግባቡ መጠቀም እንድትችሉ ማድረግ ነው የትምህርቱ ቁልፍ።
ምክንያቱም ይህ ነው ከፍርሃትና ስግብግብነት ወይም መቋመጥ ነፃ የሚያወጣችሁ። በቅድሚያ እነዚህን ካላስወገዳችሁ ደግሞ ገንዘብን በብዛት አግኝታችሁ ሀብትን ብትፈጥሩም የገንዘብ ባሪያ መሆናችሁ አይቀርም። ይህን ወጥመድ እንዴት ልናስወግደው እንችላለን? የድህነት ዋናው ምክንያት ፍርሃትና አለማስተዋል ናቸው። ይህ ወጥመድ ብዙዎችን ዘውትር ረፍት እየነሳ ለክፍተት ማሙያ ብለው በስራ መዳከርን ያስከትልባቸዋል። ስለዚህ ልጆች በትምህርታችሁ ዲግሪያችሁን ያዙ፣ እኔ ደግሞ ከወጥመዱ እንድትወጡ አደርጋለሁ አለን። ወላጅ አባቴ የተሻለ ትምህርትና ገቢ ያለው ይሁን እንጂ የሚያገኘውን ገቢ እንዴት እንደሚጠቀምበት ለማወቅና ፍርሃትን ማስወገድ ግን አልቻለም። ሁለት አባት ስላለኝ የተለያዩ እውቀቶችን መገንዘብ ችያለሁ። ያለ ገንዘብ መኖር ስለሚፈጥረው ፍርሃትና ስለሚያመጣው አስተሳሰብ ጫና ልትነግረን ትችላለህ? ማይክ ነበር ጠያቂው። የደሞዝ ጭማሪን ተንተርሼ ስፈትናችሁ ምን ተሰማችሁ? የመቋመጥ ስሜት ውስጣችሁን አልተቆጣጠራችሁ? ብሎ ጠየቀን። በመስማማት ጭንቅላታችን ነቀነቅን። ከሁሉም በላይ አስፈላጊው ነገር ስሜትን ተቆጣጥሮ ከድርጊት ለመቆጠብ መቻል ሲሆን የስሜታዊነት ሰብአዊ ተፈጥሮ ተረድቶ በገንቢ መልኩ ለቁም ነገር መዋል ብቻ ነው። እዚህ ላይ ስሜትን ሳይሆን ቁም ነገርነት፣ አስተዋይነትን ማስቀደም አለባችሁ። ብዙዎች ችግራቸው ስሜታዊነታቸውን ለጥፋት ይጠቀሙበታል። ያ ደግሞ የአስተዋይነት መገለጫ አይደለም። ብዙዎች ከደሞዛቸው የጡረታ ገንዘብ ይቆረጥባቸዋል። ለዚህም ምክንያቱ ከስራ ውጭ በኋላ ምን እበላለሁ ከሚል ፍርሃት የመነጨ ነው። ስለዚህ መልሱ ምን ይሆን ሲል ማይክ ጠየቀ። ፍርሃትን የሚወልደው አለማስተዋል ነው። ማስተዋል የሌለበት ሀብት ደግሞ በበዛ ቁጥር ፍርሃትንና ለሁሉም ነገር መቋመጥን ያስከትላል። የመጨረሻ ውጤቱም ጥፋት ይሆናል። የሰው ሕይወት በትግል የተሞላ ሲሆን ትግሉም የሚካሄደው በማስተዋልና ባለማስተዋል መካከል። አለማስተዋል ከፍርሃትና ከስግብግብነት ጋር ምን ያገናኘዋል? ምክንያቱም ማስተዋል ፍርሃትንና ስግብግብነትን ይፈጥራል። እስኪ ጥቂት ምሳሌ ልስጣችሁ። አንድ ሐኪም የቤተሰቡን ኑሮ ለማሳደግ ሲል ገቢውን ከፍ ያደርገዋል። ገቢው ከፍ የሚለውም የሕክምና አገልግሎት ዋጋው ከፍ ሲል ነው። ተመልከቱ፣ ይህ ደግሞ ድሃውን ይጎዳዋል፣ ከፍሎ መታከም ስለማይችል። ስለዚህ ድሆች ከሀብታሞች ያነሰ ጤና ሊኖራቸው ይችላል ማለት ነው። ሁሉም የአገልግሎት ዋጋን በጨመረ ቁጥር ግብርም እንደዛው መጨመሩ አይቀርም። ከዚያማ የኑሮ ልዩነት በድሃና በሀብታሙ መካከል እየተፈጠረ ለሀብት ትርምስ በር ይከፍታል። አብዮትም የሚፈጠረው የድሃና የሀብታሙ የኑሮ ልዩነት ክፍተት በጣም ሲሰፋ መሆኑን ማወቅ አለባችሁ። ለዚህ ጥሩ ምሳሌ ደግሞ አሜሪካ ስትሆን ከታሪክ መማር ባለመቻላችን ታሪክ ራሱን ሊደግም በቋፍ ላይ ነን። ከታሪክ ከመማር ይልቅ ታሪኩ የተጻፈበትን ዓመት፣ ቀን፣ ወር እንዲሁም ባለ ታሪኮችን ማሰብ ይቀለናል። የአገልግሎት ዋጋዎች መጨመር የለባቸው ስል ጠየቅኩት። የተማረና የሰለጠነ ማህበረሰብ እንዲሁም መሰረቱ ጠንካራ የሆነ መንግስት ባለበት ሀገር ዋጋዎች መጨመር ሳይሆን እየቀነሱ መምጣት ነው የሚኖርባቸው። በእርግጥ ይህን በቲዮሪ ብቻ እውነት መሆኑ አይካድም። ዋጋዎች የሚወደዱት ግን በጥረት ብቻ ሳይሆን በስግብግብነትና በፍርሃት ነው። ለዚህ ደግሞ ዋናው ምክንያት አለማስተዋል ነው። ትምህርት ቤቶች ስለ ገንዘብ አጠቃላይ ግንዛቤን ቢፈጥሩ የተሻለ ገንዘብና የዋጋ ቅናሽ እናይ ነበር። ሆኖም ትምህርት ቤቶች የሚያስተምሩት እንዴት ገንዘብ ማግኘት እንደሚቻል ብቻ ነው። እንዴት ተደርጎ ገንዘብን ማመልጸግና በአግባቡ መጠቀም እንደሚቻል ግንዛቤ አይፈጥሩ። የንግድ ስራ ትምህርት ቤቶች የሉንም እንዴ? ማይክ ጠየቀ። በእርግጥም አሉ። ትምህርታቸውን ግን ዘመናዊ ትምህርትን ተጠቅሞ ዶላርን ከመቁጠር አያልፍም። ሰው ሳይሆን ማሽኖቹ የንግዱን ስራ ተቆጣጠሩት። ይህ ደግሞ የሰዎችን ሚና ይቀንሳል ሲል በንዴት ተናገረ። ስሜታችሁን ለማስተዋል ተጠቅሙበት እንጂ ባለማስተዋል በስሜት አትነዱ። ስሜትን ስትቆጣጠሩ ደግሞ ነገን ተስፋ በማድረግ በነፃም ቢሆን ስራ መስራት አትጸየፉ። ብዙ ገንዘብ ልጨምርላችሁ ብዬ ስፈተናችሁ ማስተዋልን እየተለማመዳችሁ ነበር። ያ ባይሆን በስሜት በመነዳት እሺ ትሉ ነበር። ይህ ደግሞ የማስተዋል ጅማሮ ነው። እንዴት ጅማሮ ሆነ? ደህና
ይህ የሆነበትን ምክንያት እናንተ ልትደርሱበት ይገባል። መማር ከፈለጋችሁ ደግሞ እሾሃማ ወደሆነ አንድ ስፍራ ወስዳችኋለሁ። ብዙዎች አካባቢውን ይፈሩታል። ከኔ ጋር ከሄዳችሁ ለገንዘብ መስራትን በመተው ገንዘብ ለእናንተ እንዲሰራ ማድረግን መማር ትችላላችሁ። ካንተ ጋር በመሄዳችን ምን የምናገኘው ነገር አለ? የምንማረውስ ምንድን ነው? ልክ በዚያ እሾሃማ ስፍራ እንዳሉ ጥንቸሎች ነፃ ትወጣላችሁ። እናንተ ግን ከፍርሃትና ከስግብግብነት ነው ነፃ የምትወጡት። በእርግጥ በዚያ ስፍራ እንደዚህ አይነት ነገር አለ? አዎ። የእናንተ ወጥመድ ግን እንዳልኩት ፍርሃትና ስግብግብነት ነው። ወደዚህ አይነት ስሜት መግባት ድክመታችን ሲሆን ከዚያ መውጫ መንገዱ አይምሯችን በመጠቀም አለማስተዋልን በማስተዋል በመተካት ነው ሲለን፣ ማይክም ቀጠል አድርጎ ማስተዋልን ካለማስተዋል መምረጥ፣ አዎ መምረጥ። በስሜት ተነርተን ወደ ተግባር ሳንገባ የችግሩን ምንጭ ማጤንና ዘላቂ መፍትሄ መፈለግ ይገባል። ይህንን እንዴት ልናደርገው እንችላለን? እንግዲህ እንድታውቁትና ማስተዋል እንድትለማመዱት ነው ላስተምራችሁ የወሰንኩት። ይህንን በማድረጌ ከጥድፊያ ህይወት ውስጥ ሳትገቡ ቆም ብላችሁ በህይወት ዙሪያ እንድታስቡ ያደርጋችኋል። ከአጉል መጣደፍም ይገታችኋል። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 4 የተከታተላችሁት ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።